ሰይፍ በመሸከም ክንደ ብርቱዎች የነብዩ አለይሂ ሰላቱ ሰላም ሰሃባዎች። ለዛ ነው ጃሂዝ ምን ይላል? የአረቦቹ እኮ የነብዩ ትውልዶች ይላል ብረት በማንሳት ትውልድ ልጆቻቸውን ያጠነክሯቸው ነበር። ድንጋይ አለት ነበር የሚያነሱት። አንዳንዶቹ ይላል ጃሂዝ የታሪክ ጸሐፊ ነው ፈረስ ሁሉ የሚያነሳሉ ይላል። ሙሉም ፈረስ የሚያነሱት ማለት ነው። ፈረሱን የሚጎቱት ሰሃባዎች ነበሩ። እስልምና ለአካላዊ እንቅስቃሴ ትልቅ ቦታ የሰጠ ሁለንተናዊ ሰዋዊ ድን እስልምናን የሰጠን ጌታ የተመሰገነ ይሁን። እስልምና ለአካል ብቃት ትርጉም የሰጠ ውብ ዲን ሁለንተናዊ ዲን። አንድ ሙእሚን በህይወት ጉዞው ላይ በርካታ ኃላፊነቶችን ይሸከማል። ስፖርት የሚሰራው በዒባዳው ጠንካራ እንዲሆን ሐጅ የሚባል ትልቅ የሆነ ዒባዳ አለበት። ሶላት የሚባል 5 ወቅት ሶላት የሚመላለስበት አለበት። አንድ ሙእሚን ቤተሰቦቹን ተሯሩጦ አገር ተመላልሶ ሻንጣዎችን ተሸክሞ ቤተሰቡን አብልቶ ያድራል። ለዚህ ተክለ ቁመናው የተሟላ መሆን አለበት። አንድ ሙእሚን ነገ በእምነቱ ጉዳይ በሀገሩ ዳር ድንበር ጉዳይ ችግር ሊገጥመው ይችላል። ራሱን ያበቃ የታተረ ሙእሚን እስልምና ይፈልጋል። ሰይድና ዑመር ረዲየላሁ ተዓላ አንሁ አንድን ሰው አዩት፣ አንገቱን ደፍቶ አቀርቅሮ ይሰግዳል። ዱላ አላቸው። ሰይድና ዑመር የሙስሊሙ ኸሊፋ መሪ ነበሩ። በዱላ አናቱ ላይ ወረዱበትና አንተ ሰው ሆይ አንገትህን ቀና አድርግ፣ ሶላት ላይ እኮ አላህን መፍራት አንገትን በመስበር አይደለም አሉት። በውስጥ ነው ተስተካክለ ቁም አሉ። ሌላኛው ሲራመድ አዩት። ሲራመድ እንዲህ ያለ ደካማው ነው ይራመዳል። ዱላ አላቸው ሰይድና ዑመር አናቱ ላይ ወረዱበት። ላ ተምሺ መሽየተል መሪድ የበሽተኛ ሰው አረማመድ የሙታን አረማመድ አትድብን አሉት። ቀና በላሉ እንዲህ አይደለም የምትራመድ። ሰይድና ዑመር ሲራመዱ ፈጣን ነበሩ። አንዴ ሺፋ የምትባለው አንዲት ሰሃቢያት የሆኑ ሰዎችን አየች። ግለሰቦቹ ሲናገሩ ቀስ ብለው ነው፣ ሲራመዱ ተልፈስፍሰው ነው። እነዚህ ሰዎች እነማን ናቸው አለች። ምነው በነብዩ ትውልድ ማይታወቅ አዲስ አካሄድ ነው ምንድናቸው አለች። አይ እነዚህማ ቀውሙን ኑሳክ እነዚህማ አቢዶች ዛኪሮች ናቸው አለቻቸው። قالت كان عمر አለች። ዑመር እኮ ነበረ اذا مشى اسرع ሲራመድ ፈጣን ይሆን واذا تكلم اسمع ሲናገር ንግግሩ የሚሰማ ልፍስፍስ አልነበረ واذا ضرب اوجع ሲማታም ያቆስል ነበር። ከነሱ የተሻለ የአላህ ባሪያ እሱ ነው አለች። ሽፋ ሰይድና ዑመር አንዴ ገበያ ላይ አንድን ሰው አዩት። ትንሽ ሆዱ እንደኛ አካባቢ ነፈት ብሏል። ይሄ ምንድነው አሉት። የማይታወቅ ነው ቦርጭ በዛዘመ። ይሄ ምንድነው ሲት ያ አሚረል ሙእሚኒን ይሄማ በረካ ነው አላቸው። በል هذا عذاب ይሄማ ቅጣት ነው አሉት። እንዴት በረካ ይሆናል? ከዛ ዞሩና ለገበያው ተናገሩ። አዩሃናስ እናንተ ሰዎች ሆይ አሉ ቦርጭን ተጠንቀቁታል። አካልን ያበላሻል፣ በሽታን ይስባል፣ ሶላት ላይ ያሳንፋችኋል። ሰሃቦቹ ተክለ ቁመናቸው እንደዛ አልነበር። እንደዛ አይነት አረማመድ አይታያቁም። አሁን ነው በዲን ስም ልፍስፍስ ሰው የሰው ጋር እጅ የሚጠብቅ የማይሰራ አለባበሱ ማያምር ሙስሊም እየታየ የመጣው ከዛ በኋላ። ሰሃቦቹ ስታያቸው አላህን የሚያስታውሱ እስልምናን እንድትናፍቅ የሚያደርጉ ነበር ተክለ ቁመናቸው። እዛ ነው ሰይድና ዑመር ኡማውን ይናገሩን አልሙ አብናአኩም ልጆቻችሁን እባካችሁን አስተምሩ፣ አርምየተ ቀስትን መወርወር፣ ወሲባሐተ ዋናን አስተምሯቸው፣ ወሩኩበል ኸይል ፈረስ አገላለብ ልጆቻችሁን አስተምሩ ይሉ ነበር። ልጆቻችን አሁን ሶሻል ሚዲያ ላይ ናቸዋል። ጌም አለቅ ብለው ቲቪ አለቅ ብለው ሪሞት ተቸግረናል። ወደ ስፖርት እንመልሳቸዋል። ኳስ ገዝተን እንዲጫወቱ ፈረስ እንዲጋልቡ ዋና እየወሰድናቸው ሰፈሩ ጋር ወጣው እንዲጫወቱ አድርገን የምናበቃቸው ልጆች። ወጣቶች ራሳችን መጠበቅ አለብን። ይሄ የተሰጠን ሰውነት አማና ነው። በሱስ ምንገለው አይደለም። በዚና በዝሙት በሲጋራ በሽሻ በጫት ምናነትበው ሰውነት አይደለም የተሰጠን። አማና ነው የተሰጠን ሰውነት አላህ ይጠይቀናል። በወጣትነቱ በሱስ የገደለው ከፍ ሲል ራሱን ማቆም አይችልም። ብዙ ሰው ችግር ውስጥ ነው ያለው።
ገና 35 ዓመቱ ነው። አይኑ ደፍርሷል፣ ጥርሱ ጠቁሯል፣ ተስፋ የለው። አጠበሪ ኢማም አጠበሪ ካነ ቃዲያን ታዋቂ ሰው ናቸው። 100 ምናምን ዓመት ሆኗቸው ንቁ ነበሩ። ይሄ ሁሉ አቅም የት መጣ አሏቸው። ቃለ ሐፈዝናሃ ፊስሲግር ገና እኮ ወጣቶች እያለን ልጆች ራሳችንን ሰውነታችንን ከወንጀል ጠበቅ ነው። ፈሐፊظሃ አላሁ ለና ፊልኪበር ትልቅ ስንሆን አላህ ጠበቀልን አሏቸው። ሙእሚን ለስፖርታዊ እንቅስቃሴ ዋጋ ይሰጣል። ስፖርት ይሰራል፣ ይንቀሳቀሳል፣ ይራመዳል፣ አመጋገቡን ያስተካክላል፣ የተሻለ ተክለ ቁመና እንዲኖረው ጥረት ያደርጋል። ምነው ህይወት ከሱ ብዙ ትፈልጋለች። ቤተሰብ ማስተዳደር ኃላፊነት አለበት። ኡማውን የመخدም ኃላፊነት አለበት። ሌላውን የማገዝ ኃላፊነት አለበት። 23 ኪሎ ሻንጣ እኮ ኤርፖርት ማውረድ የሚከብደው ወጣት እኮ ያየን ነው። ሰዎች ሻንጣ ይዘው ሲገቡ እኔ ልያዝልህ ማለት የማይችል እኮ ወጣት ያየን። ስፖርታዊ እንቅስቃሴ፣ አካላዊ ብቃት እስልምና በትልቁ ትኩረት የሰጠው እስልምና ትልቅ አጽንዖት የሰጠው የህይወታችን ጉዞ ነው። ሁላችን በፕሮግራም በህይወታችን ውስጥ አንዱ ክፍል ልናረገው የሚገባ የነብዩ አለይሂ ሰላቱ ወሰላም ሱና ነው። አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ልልሙስተግፊሪን። አልሐምዱሊላህ አላ ኢሕሳኒህ ወሽክሩ ለሁ አላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ሰለላሁ ወሰለም ወባረከ አላ ረሱሊህ ወኢኽዋኒህ። አማ ባዕድ እስልምና ዲንና ዱንያን ያለየ ሰማይን ከምድር ያለየ ስጋን ከመንፈስ ያለየ ውብ ሃይማኖት ተሰጥቶናል። ታዲያ ስፖርታዊ እንቅስቃሴዎች ስናደርግ ማስታወስ የሚገባን ነገር አለ። ስንዝናና ስንንቀሳቀስ እስልምና አልገደበንም። መዝናናትን፣ ብራንድ መልበስን፣ ብራንድ መንዳትን ያው አነሳስቶናል። ልበሱ ግዙ ብለው ለሌላው ያካፈል። ስንዝናና ስንሰራ ኢስራፍ ከጊዜ በጣም ሳናባክን ሙሉ ትኩረታችን ለዛ ብቻ ሳንሰጥ ለዛ የተፈጠርነ ይመስል ሐራምን ሳንረግጥ ሴቱ ወንዱ ድብልቅልቅ ያለበት ቦታ ላይ ራሳችን ሳናስገኝ ራሳችንን ማዝናናት ስፖርታዊ እንቅስቃሴዎችን ማድረግ በእኛ ላይ ግዴታ ነው። ብዙ ወጣቶች ኳስ ይከታተላሉ። 8 ሰዓት ለኳስ ተነስተው ኳሱ 9 ተኩል ሲያልቅ ሱብሒ ሳይሰግዱ ከተኙ በርግጥ ኳሱ እነሱ ናቸው። አንድ ሙእሚን ይዝናናል፣ ሶላትን ግን እንዴት ያሳልፋል? ይንቀሳቀሳል፣ የአላህን ትእዛዝ እንዴት ይዘነጋል? ያውም ስፖርት ስንሰራ እስትግፋር ያደረግነን አንድ ወንድም አውቃለሁ ገመድ ስዘል 1000 እስትግፋር እላለሁ ያለኝ። እስተግፍሩላህ እስተግፍሩላህ የዚክር ቦታ አድርገው። ያን ቦታ ቤት ላይ ቴሌቪዥን ካለ ፕሮግራሞች እየተከታተልክ ስፖርት ስራ። አንድ ወዳጅ ያለ ቤቱ ነው ጂም ይሰራው። ቲቪ ላይ ከፍቼ እዚህ የምንለቃቸውን ፕሮግራሞች እዛ ነው መጨረሰው አለ። አንድ ኹጥባ አንድ ስፖርት ፕሮግራሙ ላይ ይጨርሳል። ወደ ዒባዳ ቀይረው አላህ ጋር ተሳሰረበት። ምናልባት ዓለም ዋንጫ ሲነሳ ማሳረጊያ ማደርገው የሴኔጋል ቡድን አሁን ላልኩት የሰራውን ጀብድ አደንቃለሁ። እንደምታውቁት አሜሪካን አልፎ አልፎ ወጀብና እንትኖች ንፋሶች ያገኟታል። አየሩ ስለተለወጠ የጁምዓ ቀን ወጣው እንዳይሰግዱ ትእዛዝ ተላለፈ። የሴኔጋል ተጫዋቾች ግን ሁሉም መጣው መስጂድ ውስጥ ሰገዱ። ይሄን ተቃውሞ ሚዲያዎች ዘገቡባቸው። አሰልጣኙን ጠየቁት። የመለሰው መልስ አንድ ነው። እናንተ ዝናቡን፣ ቸነፈሩን፣ ንፋሱን ፈራችሁ፣ እኛ ደግሞ ሰማይና ምድርን የፈጠረውን ቸነፈሩንና ንፋሱን የፈጠረውን አላህን ፈርተን ወደ መስጂድ መጣን አለው። ኳስ ጨዋታ፣ ስፖርታዊ እንቅስቃሴ ከዋናው ዓላማችን ሊያዘናጋን አይገባም። ከአላህ ጋር ምንቃረብበት እንጂ ምንጣላበት አይደለም። ኳስ ለማየት ተነስተን ለሱብሒ ካልበቃን በርግጥም ኳሱኛ ነን። ያ መን ተሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰልሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم
وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا حاجة إلا قضيته يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.